አካላት ልጅቷ ሄደው ካለችበት ቦታ እንዲያስወጧት እናድርግ ብዬ በተደጋጋሚ ሐዋ በ2000 ወርሃዊ ማህያ አውዝርዋ እናሃለወ እቲ ተጠርጣሪ ግን 3 ዓመት አብ ትግራይ በዘይ ምንም ክፍሊት ጉልበታ በሐሰት በመጻፍ የ1100 ሞባይልና ሲም ካርድ ገዝቶ በመስጠት በተለያየ አካባቢ ያለ ማህበረሰብ ይሄንን አይቶ አዝኖ እንዲረዳ መላ ፈጥሮ ደግሞ በጣም ብዙ ሰው አስቧል። በጣም ብዙ ሰው አዝኗል። ከዚህ ጋር ተያይዞ እንግዲህ አንድ የወጣ መረጃ ስላለ ያንን መረጃ በደንብ አድርገን የምናየው ይሆናል። በምን ጉዳይ ነው ካላችሁኝ አሁንም ደግመዋለሁ። በዚች እህታችን ዙሪያ ነው። ኦኬ በጣም በትግስት እንድትከታተሉኝ እፈልጋለሁ። በጣም የሚገርመው ነገር እኔም መንገድ ላይ ነው ያለሁት ባይዘው ወይ ጉዳዩ በጣም ሴንሲቲቭ ኢሹ ስለሆነ ለዛ ነው ላይቭ የገባሁት። ምንድነው በመጀመሪያ ደረጃ ይሄንን መረጃ ፖስት ያደረገው ይሄንን ልጅ ነው ፖስት የተደረገው ጉዳይ ደግሞ የትኛው ነው? እዚህ ጋር የምትመለከቱት ነው። ይሄንን መልእክት ነው ቻቹ አንብባችሁታል። ነገር ግን ነገሩ ክሊር እንዲሆን እደግመዋለሁ። በዚህ ጉዳይ ላይ ግን የኔ ስም ሜንሽን ተደርጓል። ኦኬ ፖስት ቃል በቃል በትግርኛ ነው የተጻፈው። ቃል በቃል ወደ አማርኛ ሲተረጎም ምንድነው የሚለው? ምናልባት አዳዲስ ሰዎችም እየገባችሁ ያላችሁም ልትኖሩ ስለምትችሉ እንደ አዲስ አነባዋለሁ ማለት ነው። ቃል በቃል ይሄንን ወንድማችን ፖስት ያደረገው ነገር ምንድነው? እንዲህ ይላል። ዛሬ ቀን ድንገት ያገኘኋት በጣም የምታሳዝን የአማራ ተወላጅ ልንገራችሁ ይላል። ከአማራ ወደ ትግራይ ከመጣች 3 ዓመታት አስቆጥራለች። መቀለ ውስጥ በአንድ አካባቢ በጎች ስትጠብቅ ነው ያገኘኋት። እዚህ አካባቢ ሴት ልጅ በጎች ስትጠብቅ ያየሁት ለመጀመሪያ ጊዜ ስለሆነ ምናልባት የቸገራት ትሆን እንዴ ብዬ ጠየቅኳት። እሷ በአማርኛ እኔ በትግርኛ ብቻ እየተሰባበረም ቢሆን ጥያቄ ጠየቅኳት ይላል። ስራዬ የቤት ስራ ነው። ነገር ግን የቤት ስራ ከጨረስኩ በኋላ በጎቹን ይዤ በረሃ እወጣለሁ አለችኝ። ባለቤቶቹ 4 ልጆች አሏቸው። ከባለቤቶቹ ጋር 6 ናቸው። እኔ ስጨምር ደግሞ 7 ቤተሰብ አንድ ቤት ውስጥ አለን። የዚህን ሁሉ ቤተሰብ ምግብ የማዘጋጀውና የቤት ውስጥ ጽዳት የምሰራው እኔ ነኝ አለችኝ ይላል። ይገርማችኋል 3 ዓመት ሙሉ የቤት ውስጥ ስራ እየሰራች የቤት ስራ ስትጨርስ ደግሞ በጎች እየጠበቀች ደሞዟ 1000 ብር ብቻ ናት ይላል። በጣም የሚያሳዝነው ነገር ግን እሱ አይደለም 3 ዓመት ሙሉ ስትሰራ 1 ወር ደሞዝ እንኳን ተከፍሏት አያውቅም። ይህ ምን ትሉታላችሁ? እኔ ግን እንቅልፍ ነው የነሳኝ ይላል። ማን ነው ይሄንን እያለ ያለው? ዴቭ። የቤተሰቦቼ ስልክ ጠፍቶብኛል። ከቤተሰብ ጋር በስልክ ከተገናኘሁም በጣም ረጅም ጊዜ ሆኖኛል አለችኝ። አማራ ክልል ከየት አካባቢ ነው የመጣሽው ስላት ከጎንደር አካባቢ እንደመጣች ነገረችኝ። ከዛ ወደ ትግራይ በምን ምክንያት እንደመጣችም ጠየቅኳት። ወንድሟ በጊዜው የሰው ነፍስ አጥፍቶ እንደነበርና በዛ ምክንያት የሟች ቤተሰቦች ደም ለመመለስ ሲሉ እኔን ሊገድሉኝ ሲሞክሩ ህይወቴን ለማትረፍ ብዬ ጠፍቼ ወደ ትግራይ መጣው አለች። አስቡት እንግዲህ ለቤተሰብ ስልክ ደውላ አታውቅም። ላለፉት 3 ዓመታትም ደሞዝ ተከፍሏት አያውቅም። በዚች ልጅ ቦታ እናንተ ራሳችሁ አስቀምጣችሁ አስቡት እስኪ ይላል። በመጨረሻም እያወራን የምትሰራበት ቤት አካባቢ ድረስ ሄድን። ለመሳፈሪያ የተወሰነ ገንዘብ የሚያግዘኝ ሰው ባገኝ እኮ ወደ ሀገሬ መለስ ነበር አለችኝ። እና ምናልባት ያንቺ አካባቢ ልጆች እንዲያዩሽ እና ከቤተሰቦች ጋር እንድትገናኝ በቪዲዮ ቀርጬ መልእክት በሚዲያ ላስተላልፍልሽ አልኳት ይላል። እሷም እሺ አለችኝ። ጥያቄ እየጠየቅኳት ትንሽ ቪዲዮ እንደቀረጽን የሚያሰሯት ሴት ድንገት ብቅ ብለው እራት እንድትሰራ ሲጠሯት እሷም ደንግጣ ሄደች። አውርተን ሳንጨርስ ቪዲዮም ተቋረጠ ይላል። ከዛ ቀጠል አድርጎ የማን ስም ሜንሽን አደረገ? የኔን ስም ማለት ነው። ወንድም ብሬክስ ሀበሻዊ፣ ምናልባት አንተ
የሚያውቃትና ሊያግዟት የሚችሉ ሰዎች ልታገኝላት ትችላለህና እባክህን ይሄንን ፖስት ከደረሰ ተባበራት ይላል። እንግዲህ ይሄንን አሁን የነገርኳችሁ እሱ የጻፈው በትግርኛ ነው። እኔ ግን ወደ አማርኛ ተርጉሜ ጻፍኩት ማለት ነው። እንግዲህ ሁላችሁም እንዳዳመጣችሁት ጉዳዩ እጅግ በጣም የሚያሳዝን ነገር ነው። በአንዲት ምስኪን ይችን የምትመለከቷት ምስኪን ገና ታዳጊ ልጅ እንደዚህ አይነት ነገር ተከሰተ ሲባል እንደ አንድ ሰብአዊነት የሚሰማው የሰው ልጅ ፍጡር ምን ሊሰማችሁ ይችላል? በጣም ያሳዝናል አይደል? በጣም ያሳዝናል፣ በጣም ያሳስባል። ይሄንን ፖስት ያዩ እኔ እንኳን ቆይቼ ነበር ፖስቱን ያየሁት። ነገር ግን ይሄንን ሲሜን ሜንሽን እንደተደረገ ያዩና ጉዳዩን ያነበቡ ሰዎች በተደጋጋሚ ፖስትን እየተቀባበሉ ፖስት እያደረጉት የኔንም ስም ከአንድም 2 3 4 ቦታ ላይ ሜንሽን ተደርጎ አየሁት። እንዲሁም መልእክቱ በውስጥ በዋትስአፕም እየተላከልኝ ስለነበር ቀጥታ ወዴት ነው የገባሁት? አነበብኩት። በጣም አዘንኩኝ። ወደ አማርኛ ተርጉሜ ቃል በቃል እንደወረደ በትግርኛ የተጻፈውን ወደ አማርኛ ተርጉሜ አስቀመጥኩት ማለት ነው። ይሄንን እምላችሁ ነገሩን በጣም ክሊር እንዲሆን ስለፈለኩ ነው። እኔን ፖስት ካደረኩት በኋላ በጣም ትላልቅ የሚዲያ ባለቤቶች ተቀባብለው ጉዳዩን ፖስት አድርገውታል። በጣም ብዙ ሰው ጋርም ደርሷል። ኦኬ፣ ይሄንን የሆነው ከስንት ቀን በፊት ነው? ከ4 ቀን በፊት ነው ይሄንን ፖስት የተደረገው። ይሄንን ፖስት እንዳደረኩት ከተወሰኑ ደቂቃዎች በኋላ በኢንቦክስ ገባው። በኢንቦክስ ገብቼ ልጁን ማናገር ጀመርኩ ማለት ነው። ማንን? ዴቭ የተባለው ወጣት ማለት ነው፣ ፖስት ያደረጋት ልጅ። ከዛ በፊት ግን እኔና እሱ ያወራነውን ወሬ ምን ነበር የሚለው ነገር ላይ ከመግባቴ በፊት ግን ዛሬ የመቀለ ፖሊስ የአይደር ክፍለ ከተማ ፖሊስ አንድ መግለጫ አውጥቷል። ያንን መግለጫ በትግርኛ ነው። ያንን በትግርኛ የተጻፈው ደግሞ ፖሊስ ያወጣውን መግለጫ ወደ አማርኛ ተርጉሜ ጽፌላችኋለሁ። በመጀመሪያ በትግርኛ የተጻፈውን እናንብበው። ከዛ በአማርኛ ተርጉሜ ስለጻፍኩት የአማርኛ ቋንቋ ለምትሰሙ ደግሞ በዛ በአማርኛ አነብላችኋለሁ ማለት ነው። የመጀመሪያ ግን በትግርኛው ምን ይላል? አብ ከተማ መቀለ ክፍለ ከተማ አይደር አብ ኸይዲ ፍጻመ ዝነበረ ገበን ምትላልን ምጭብርባርን አብ ቁጽጽር ውዒሉ ይላል። ሓደ ዴቭ ሓበሻዊ ብዝብል አካውንት ማሕበራዊ ሚዲያ ዝነጥፍ ብስራሕቲ ምግናሕ ባጃጅ ዝመሓዳደር ነባራይ ከተማ መቀለ ሓንቲ ካብ ክልል አምሓራ መጽያ ኣብ ጸገም ከም ዝወደቀት ኣምሲሉ ዝወዝዑ ሓበሬታ ብሽም እታ ንእስቲ ገንዘብ ክእክብን ካልእ ብምጽራይ ዝንጸር ተግባርን ክፍጽም ሓሲቡ እታ ቆልዓ ናብ ባጃጅ ኣገዲዱ ክጽዕና እንትብል ኢድ ብኢድ ኣብ ቁጽጽር ከም ዝወዓለ ቤት ጽሕፈት ፖሊስ እቲ ክፍለ ከተማ ገሊጹ ይብል። እዛ ተበዳሊት ሚያዝያ 2017 ዓመተ ምህረት ናብ ኣብ ትግራይ ዝነብር ዓብይ ሓዋ መጽያ ክልተ ሰሙን ሙሱ ተቐሚጣ ባዕሉ ሓዋ ብ2000 ወርሓዊ መሃያ ኣቕጽርዋ እናሃለወ እቲ ተጠርጣሪ ግን 3 ዓመት ኣብ ትግራይ ብዘይ ምንም ክፍሊት ጉልበታ ትብዝበዝ ከም ዘላ ኣምሲሉ ሓሶት ብምጽሓፍ ናይ 1100 ብር ሂቡ ሞባይልን ሲም ካርድን ዓድጉ ብምሃብ ኣብ ዝተፈላለየ ከባቢ ዘሎ ሰብ ደንጊጹ ክሕግዞ ዝኽእል ሜላ ፈጥሩ ናይ ባዕሉ ሕሳብ ቁጽሪ ባንኪ ለጢፉ ገንዘብ ኣብ ምእካብ እናሃለወ እታ ቆልዓ ነቶም ዘስርሕዋ ገዛ ብዝሃበቱ ሓበሬታ መሰረት ሓዋ ጸዊዖም ኣብቲ ከባቢ ክትንቀሳቀስ ገይሮም ብሕቡ እንተከታተልዋ ናብ ባጃጅ ጽዕኑ ክወስዳ እንትብል ኣብ ቁጽጽር ውዒሉ ጉዳዩ እናተጻረየ ከም ዝርከብ ፖሊስ ክፍለ ከተማ አይደር ወሲኹ ገሊጹ ይላል። ይሄ ፖሊስ በትግርኛ ያወጣው መግለጫ ነው። ወደ አማርኛ ቃል በቃል ወደ አማርኛ ሲተረጎም ደግሞ ምን ማለት ነው? በመቀለ አይደር ክፍለ ከተማ አካባቢ ሊፈጸም የነበረ የማታለልና የማጭበርበር ወንጀል በቁጥጥር ስር ዋለ ይላል። ይቅርታ እንዴ
ከባድ መኪኖች መካከል ነው የቆምኩትና ለጥላው ብዬ መኪናው እየተንቀሳቀሰ ስለሆነ አንዴ ጠብቁኝ። ኦኬ እሺ እንቀጥል። አንድ በማህበራዊ ሚዲያ የሚነጥፍ ዴቭ ሀበሻዊ የሚባል በባጃጅ ሹፌርነት ስራ የሚተዳደር የመቀለ ከተማ ነዋሪ አንዲት ወጣት እንስት ከአማራ ክልል መጣ ችግር ላይ እንደወደቀች አስመስሎ ባሰራጨው መረጃ መሰረት በወጣቷ ስም ገንዘብ ለማሰባሰብና ሌላ ተጣርቶ የሚታወቅ ተያያዥ ጉዳይ ላይ ሊፈጽም ልጅቷ አስገድዶ ሊጭናት ሲል እጅ ከፈንጅ በቁጥጥር ስር እንደዋለ የክፍለ ከተማው ፖሊስ ገለጸ ይላል። እቺ ተበዳይ በ2017 ዓመተ ምህረት ትግራይ ውስጥ ወደሚኖረው ታላቅ ወንድሟ መጣ 2 ሳምንት ከሱ ጋር ተቀምጣ ራሱ ወንድሟ በወር 2000 ደሞዝ ስራ አስቀጥሯት እያለ ተጠርጣሪው ግን ለ3 ዓመት ሙሉ በትግራይ ውስጥ ያለምንም ክፍያ ጉልበቷ እየተበዘበዘ እንዳለ አስመስሎ በሐሰት በመጻፍ የ1100 ሞባይልና ሲም ካርድ ገዝቶ በመስጠት በተለያየ አካባቢ ያለ ማህበረሰብ ይሄንን አይቶ አዝኖ እንዲረዳ መላ ፈጥሮ የራሱ የባንክ አካውንት ለጥፎ ገንዘብ በማሰባሰብ ላይ እያለ ልጅቷ ለአሰሪዎቿ በሰጠችው መረጃ መሰረት ወንድሟ ጠርተው እዛ አካባቢ እንድትንቀሳቀስ በማድረግ በድብቅ ሲከታተሏት ከቆዩ በኋላ ወደ ባጃጅ ጭኖ ሊወስዷት ሲል በቁጥጥር ስር ውሎ ጉዳዩ እየተጣራ እንደሚገኝ የአይደር ክፍለ ከተማ ፖሊስ ገለጸ ይላል። እንግዲህ ተመልከቱ። እንግዲህ እኔ ካነበብኩት መካከል አሁን እኔና ዴቭ የተባለው ልጅ መጀመሪያ ልጅቷ በፌስቡክ የለቀቃትን ልጅ እኔ ከሱ ጋር ያወራሁትን ነገር እንሄድበታለን። አሁን ግን ለጊዜው እዚህ ላይ አንድ የያዝኩትን ነጥብ አለ። ምንድነው የሚለው? መላ ፈጥሮ የራሱ የባንክ አካውንት ለጥፎ ገንዘብ በማሰባሰብ ላይ እያለ ይላልና እሱ ፖስት ያደረገው ፖስት ላይ የባንክ አካውንት ላይ አልተጻፈም። በነገራችን ላይ ጀስት እንድናቀው ነው። እዛ ላይ ልጅቷን ፖስት ሲያደርግ ምንም አይነት የባንክ አካውንትም ሆነ ምንም አይነት ስልክ ቁጥር አልተቀመጠም። ይሄንን እንደ ነጥብ እንያዘው። ከዛ በኋላ ወዴት ነው የምንሄደው? እኔና ዴቭ ወደ ተባለው ልጅ መጀመሪያ ልጁን ፖስት ያደረጋት ግለሰብ ላይ የተለዋወጥነው መልእክት ላይ አብረን እንየው። እንግዲህ እያንዳንዱን መልእክት አብረን የምናየው ይሆናል። ከመጀመሪያው ስንጀምር እንደምታዩት ሰላም ብራዘር ብዬ ነው የጀመርኩት። ከዛ በኋላ ቮይስ አደረኩለት። በልጅቷ ጉዳይ ነው የጠየቅኩትና ከዛ ምን አለኝ? ያው ይሄንን ሁሉ ማሳያችሁ ያው ነገሩን በደንብ እንድትረዱት ነው። ሸበካ የለኝም፣ ኢንተርኔት የለኝም፣ በኋላ ዋይፋይ ካገኘው በኋላ አመልስልሃለሁ ይላል። ሪከርድም አያስከፍትም ዳታው ይላል። እሺ ዋላና ቀጥታ ስልክ አላከለይማ በቀጥታ ክደውልልህ እለዋለሁ። ይሄ ማለት ነው የቀጥታ ስልክ ላክልኝና በቀጥታ እደውልልሃለሁ አልኩት። ከዛ ምን አለኝ? ተቀይመኩም እየዘለኹ ሰብ ግርህነቱን እስኹም ካልእ ትሐስብዎ ኣብ ማሕበራዊ ሚድያ ምንጭ ዘይትጠቅሱስ ኣብዚ ዳመፀኹም ተሐጉሉኒ ይላል። ይሄ ማለት ነው ተቀይሚያችኋለሁ። ሰው በየዋህነቱ እናንተ ሌላ እንዲያስብ ታደርጉታላችሁ። እኔ ማህበራዊ ሚዲያ ምንጭ ሳትጠቅሱ እዚህ እየመጣችሁ ታደርቁኛላችሁ አለ። ተመልከቱ እንግዲህ ሜንሽን አድርጎ ስሜን ሜንሽን አድርጎ እንድተባበር የጠየቀኝ እሱ ነው። ስሜን በፌስቡክ ሜንሽን አድርጎ ብሬክስ ሀበሻዊ እባክህ ተባበረን ብሎ ፖስት አድርጎ እዚህ ላይ ግን የኔን ስም ሳትጠቅሱ ምንጩን ሳትጠቅሱ
በዚህ የመጣች በውስጥ ታደርቁኛላችሁ አለ ማለት ነው። ማለት አልኩት ምንም ንዓይ ዝተቀሰ የለን ኩሉ ታሪክ ጥራህ ወሲዱ ሽሙ ይዘግምጥ ከሙዲ ዝግበር ወይስ ተጋጌ አለ። ይሄ ማለት ነው ማንም ስሜን የጠቀሰ የለም ሁሉም ታሪኩን ወስዶ የራሱን ስም ብቻ ነው የሚጠቅሰው እንደዛ ነው የሚደረገው ወይስ ተሳሳትኩ አለ። ከዛ ስክሪንሾት አደረኩትና ችግሩ ቮይስ አልከፍት አለ። ቮይሱ ግዴታ መክፈት አለበት ጋይስ ግዴታ ማለት ነው። ከዛ ነው ምን እናርገው ጋይስ ኤኒዌይስ እሺ ቮይሱ ምናልባት ወይም በኋላ ስክሪን ሪከርድ አድርጌ እንትን ልበለው እንደምታዩት ነው ምንም ሊከፍትልኝ አልቻለም። እዚህም አለው ቮይስ እንሞክረው ይኸው እንደምታዩት ነው። ኦኬ ኤኒዌይስ ወደ ጽሁፉ እንግባ። ሰዎች ሜንሽን እያደረጉ ስላስቸገሩኝ ነው እንደዛ ያልኩ። ለምሳሌ ጉርሻ ፔጅ የወሰደውን ካንተ ነው እዛ ስሜ ስለሌለ ሌሎች ሜንሽን እያስደረጉኝ ነበር እንጂ እኔ በሌላ ምክንያት አይደለም። ደግሞ ልጇ መጀመሪያ ከዛ ቤት እንድናስወጣት እየጣርኩ ነው። ከዛ ከወጣች በኋላ ተመልሰን ደሞዟን እንጠይቃለን። ከዛ የፈለገ ሰው እሷን ማግኘት ይችላል። አሁን የቸገረኝ ሞባይል ስለሌላት እንዴት ላገኛት ነው? መቼ እንደምትወጣ እነሱ መቼ እንደሚወጡ አይታወቅም። ትላንት ስራዬን ትቼ ቀን ሙሉ እዛው ነው የዋልኩት። ዝናብም ስለነበር ላገኛት አልቻልኩም። ነገ ደግሞ እሞክራለሁ ከተሳካ ሳውቃለሁ አለኝ። ኦኬ ይሄ እንግዲህ በሁለተኛው ቀን ነው ምናምን ነው። ኦኬ ቶሎ አይመልስልኝምና ወደ ውጭ እስክትወጣ ተብሎ እሷን መጠባበቅ መፍትሄ አይመስለኝም ወንድሜ። ምናልባት ሰዎቹ ፖስቱን ቢያዩት ልጅቷ ወደ ውጭ ሊያስወጧት ይችላሉ፣ ወደ ውጭ ላያስወጧት ይችላሉ። ስለዚህ መደረግ ያለበት እዛ አካባቢ ያላችሁ ወጣቶች ከቻላችሁ የቤቱን ባለቤቶች አነጋግራችሁ ልጅቷ እንድትወጣ በማድረግ እሱን ካልተቻለ ግን ትክክለኛ ልጅቷ ያለችበት አድራሻውና ሎኬሽኑን እንዲሁም የቤቱን ፎቶም ጭምር ተይዞ የህግ አካላት ሄደው ልጅቷን ቢያስወጧት መልካም ነው። ሜንሽን መደረጉ ካስፈለገና ላንተ ደህንነት ችግር ከሌለው ደግሞ ከዚህ በኋላ በምንለጥፈው ፖስቶች ሜንሽን አደርጋለሁ አልኩት። ስሜን ሜንሽን ሳታደርጉ ፖስት አደረጋችሁ ስላለ ማለት ነው። እንዲያውም እኔ ምንድነው ያልኩት ያንተ ስም ሶሻል ሚዲያ ላይ ሜንሽን መደረጉ ምናልባት 3 አመት ሙሉ ደሞዝ አልከፈሏትም ያልካቸው ሰዎች ፖስቱ ቢደርሷቸው ላንተ ደህንነት ጥሩ ላይሆን ይችላል ብዬ ስላሰብኩ ነው። እንዲያውም እኔ ሜንሽን ያላደረኩት እንጂ ስሜን ሜንሽን ያላደረኩት እንጂ በሌላ አንግል አይቼው አልነበረም ነው ያልኩት። እውነቱም እንደዛ አስቤያለሁ። ስለ ሜንሽኑ ችግር የለውም ብዙ አሳሰበ ወንድሜ። ተቀየምኩ ያልኩ ዝም ብዬ ነው እንጂ ችግር የለውም ሌሎች ከሚጠሩኝ ለምን በማለት ነው። እና በዛ ልክ በማሰብ ራሱ አመሰግናለሁ። የልጅቷ ነገር እንዳልከው እሞክራለሁኝ ካልተቻለ ፖሊስ ማሳወቅ ነው አለ። ኦኬ ይሄኛው ንግግር ትንሽ ስሜት ይረብሻል። ለዛ ነው አማህበራዊ ሚዲያ ምንጭ ዘይተቅሱስ አብዚዳ መጻኹም ተሐጉሉኒ ያልከው አንድ ስምህን ሜንሽን አድርጎ ትብብር እንድታደርግ ከሚጠይቅ ሰው የሚጠበቅ የማይጠበቅ ስለሆነብኝ ነው አልኩት። ለማንኛውም ጉዳዩ ስሬስ ስለሆነ እንደምንም ብለን ልጅቷ ካለችበት ችግር እንድትወጣ ትብብር እናደርጋለን። ምናልባት አንተ ከደህንነት አንፃር ከከበደህና ካልቻልክ የህግ አካላት በቦታው ሄደው እንዲያስወጣት ያለችበት ሰፈር በሙሉ አድራሻና መኖሪያ ቤቱ ፎቶም ካለ ብትልከው መልካም ነው አልኩት። አይመልስም። እንደገና በነገታው ሰላም እንደምን አለ ምን አዲስ አለ አልኩት። ነገ አሳውቅሃለሁ ዛሬ አልሄድኩም አለኝ። ኦኬ ይሄ እንግዲህ በሶስተኛ ቀኑ ምናምን ማለት ነው። ከዛ በኋላ ወንድሜ ምናልባት አንተ ካልቻልክ ሙሉ አድራሻውን ንገረና የህግ አካላት ሄደው እንዲያስወጧት እናድርግ አልኩት። ያው ቮይሱ አይከፍትም። አንድ ቀን እየቆየ ነው ሲመልስልኝ የነበረው። ያው እንደምታዩት ነው። ሌላ ምንም አይነት እንትን የለውም። ቮይሱ ቢከፍት ደስ ይለኝ ነበር። እንደምታዩት እየተሽከረከረ አልከፍት ስላለ እንጂ ማለት ነው። የልጅቷ ጉዳይ ጊዜ መውሰድ ያለበት ጉዳይ አይደለም። ፖስቱን እነዛ ባለቤቶች ቢያዩ ለልጅቷ ጥሩ ላይሆን ይችላል። ስለዚህ አንተ ካልቻልክ ለህግ አካላት አሳውቅ፣ ወይም ደግሞ አንተ ማሳወቅ ከከበደ ደግሞ ሙሉ አድራሻውን ስጠንና
እዛ ካሉ ሰዎች ጋር በኮሜንት መጥተው እንተባበራችኋለን ያሉ ሰዎች ስላሉ ለነሱ አሳውቀን እነሱ ደግሞ ለህግ አካላት አሳውቀው የህግ አካላት ልጅቷ ሄደው ካለችበት ቦታ እንዲያስወጧት እናድርግ ብዬ በተደጋጋሚ ጠየቅኩት። አልመለሰልኝም። በመጨረሻ እኔ ላይቭ ገብቼ ጉዳዩን የልጅቷ ጉዳይ በጣም ብዙ ሰዎች በውስጥ እየጠየቃችሁኝ ነበር። ይሄ ማለት ምን ማለት ነው? ልጅቷን እናግዛታለን፣ መሳፈሪያ ችለናት ሙሉ ወጪ ወደ ቤተሰቦቿ እንድትመለስ እናደርጋለን፣ ያልተከፈላትን የ3 ወር ደሞዝ በሙሉ እኔ እችላለሁ እኔ እከፍላለሁ እስከ ማለት በጣም በርካታ እህት ወንድሞቼ በውስጥ እየመጣችሁ የጻፋችሁልኝ አላችሁ። እንዲሁም ደግሞ የኔን ፖስት ተቀብለው ፖስት ያደረጉ ሰዎችም ጭምር በውስጥ እየገባችሁ መልእክት ስትልኩላቸው ነበር። እኔም ጉዳዩን ተከታትዬ ትክክለኛ ነገሩን ከደረስንበት በኋላ ማገዝ ከፈለጋችሁም የራሷ የልጅቷ የባንክ አካውንት ተከፍቶላት በራሷ አካውንት ታግዟታላችሁ። በኋላ መጀመሪያ ግን ልጅቷ መውጣት አለባት ብዬ ምላሽ ስሰጥ ነበር ማለት ነው። ስለዚህ በመጨረሻ እኔ በዚህ መሃል ላይ ይሄንን ጉዳይ ልጁ ምላሽ ካልሰጠኝ ላይቭ ላይ ገብቼ በጉዳዩ ዙሪያ ማብራራት መቻል አለብኝ። የህግ አካላትም አውቀውት ምናልባት ልጁን ጠይቀውት በዛ መንገድ ልጅቷን የሚያወጡበት መንገድ መመቻቸት አለበት ብዬ እያሰብኩ ባለሁበት ሰዓት ግን ድንገት የትግራይ ፖሊስ ቀደም እንዳያችሁት መግለጫውን አወጣ ማለት ነው። የትግራይ ፖሊስ ደግሞ መግለጫው ያወጣው ቀደም እንደሰማችሁት ነው። አሁን ምንድነው ዋናው ፖይንቱ? ሌላው እንዳለ ሆኖ ኦኬ ልጁ በሐሰተኛ መንገድ ልጅቷ የ3 አመት ደሞዝ እንዳልተከፈላት አድርጎ በማጭበርበር ከሰዎች ገንዘብ ለማስላክ ሲያደርገው በነበረ ነገር በቁጥጥር ስር ውሏል ይላል። አሁን የኛ ትልቁ እሹ የልጅቷ ጉዳይ ነው። የልጅቷ ጉዳይ ልጅቷ ምን ላይ ደረሰች? እንግዲህ ፖሊስ እንዳለው ከሆነ ታላቅ ወንድሟ ትግራይ ውስጥ እንዳለ እሷም ከአማራ ክልል የመጣችው ወደ ታላቅ ወንድሟ እንደሆነ ታላቅ ወንድሟ ደግሞ በ2000 ብር በቤት ስራ እንዳስቀጠራት እንጂ ይሄ የተሳሳተ ነገር ነው ልጁን ያምጥቶ የለጠፈው ነው የሚለው የትግራይ ፖሊስ። ስለዚህ በትክክል የልጅቷ ወንድም ካለ ልጅቷም በሰላም ካለች የትግራይ ፖሊስ ወይም ደግሞ እዛ አካባቢ ያላችሁ መቀለ አካባቢ ያላችሁ ኦሬዲ ያለችው ልጅቷ መቀለ ነው። ፖሊስም እንዳሳወቀው ከሆነ ልጁም ፖስት እንዳደረገው ከሆነ ማለት ነው በአይደር ክፍለ ከተማ እንደሆነ ነው። ምናልባት አሰሪዎቿም ይሄንን መረጃ ከደረሳቸው ልጅቷ ያለችበትን ሁኔታ በቪዲዮ ለማህበረሰቡ ክሊር ብታደርጉት፣ ፖሊሶች ምናልባት ልጅቷ ያው ያለችበትን ሁኔታ ገልጸዋል። ወንድሟን ታላቅ ወንድሟም እዛ እንዳለ ገልጸዋል። እኛ የምንፈልገው ልጅቷ በደረሰባት በተባለው ነገር የ3 አመት ደሞዝ አልተከፈላትም በተባለው ነገር በ1000 ብር ለ3 አመት ሙሉ እንደተቀጠረችና የተቀጠረችበትም ደሞዝ እንዳልተከፈላት በመነገሩ ምክንያት ውስጣችን ተሰብሮ ቆይቷል። በጣም አዝነናል። ሰብአዊነት እንደሚሰማው የሰው ልጅ በጣም አዝነናል። በጣም ልናግዛት ላይታች ብለናል። ነገር ግን ነገሩ ሌላ እንደሆነ ነው እየተነገረ ያለው። ስለዚህ አሁን እኛ የምንፈልገው ልጅቷ ሰላም መሆኗ፣ ከዛ ደግሞ ልጅቷ ሪሊ ወንድሟ አለ ወይ፣ ወንድሟም ካለ ወጥቶ ይሄው እህቴ ናት ሰላም አለች የነበረው ነገር እንደዚህ ነው ብሎ ቢያስረዳ መልካም ነው። ለሌላውም ማህበረሰብ ቪጂታ በማይፈጥር መንገድ ጉዳዩ ፖሊስ ከያዘው እዛው ፖሊስ ይዞታል። የልጁን ጉዳይ ያው ፖሊስ ይጨርሰዋል። ነገር ግን የልጅቷን ደህንነት ባለችበት ሁኔታ ላይ በዛ መንገድ ክሊር ቢሆን ለማለት ወዳለው። እንግዲህ በርካታ የትግራይ ተወላጆች እህት ወንድሞቻችን ይሄንን ወጣት ፖስት በማድረጉ ምክንያት ብዙዎቹ እውነት ይቺ ልጅ ይሄንን ድርጊት በሷ ላይ ተፈጽሞ ከሆነ የ3 አመት ደሞዝ ካልተከፈላት አሰሪዎቿ ሊጠየቁ ይገባል፣ ልጅቷ ደሞዟን መከፈል አለበት፣ ካሳም ማግኘት አለባት ብለው በጣም ብዙዎች ድምጽ ሲሆኑ ነበር። ቦታው ድረስ ሄደን ራሱ ለፖሊስ አመልክተን
ቦታው ድረስ ሄደን ልጅቷን እናስወጣታለን ሙሉ አድራሻዋን ብቻ ንገረን ብለው በውስጥ ያናገሩኝ ሰዎች ራሱ አሉ ማለት ነው። ገባችሁ አይደለ? እስከዚህ ድረስ ነው። እና የትግራይ ተወላጆች በዚህ ላይ በጣም ያደረጉት ትብብር እኔ ሳላደንቅ አላልፍም። ሁላችሁንም በጣም እናመሰግናችኋለን። ነገር ግን ልጁ የሄደበት መንገድ ያው ፖሊስ ባረጋገጠው መረጃ መሰረት በዚህ ጉዳይ ነበር ማለት ነው። ስለዚህ በኔ በኩል ያለውን መረጃ ይሄንን ይመስላል። እንግዲህ እኔ የጠበቅኩት ልጅቷ በአንድም ይሁን በሌላ መንገድ ፖሊስ ሄዶም ሊሆን ይችላል፣ ወጣቶች ሄዶም ሊሆን ይችላል፣ ካለችበት ቦታ አስወጥተዋት ከቤተሰቦቿ እንድትገናኝ አድርገን በጣም ብዙ ሰዎች ደግሞ እናግዛታለን የሚሉ ሰዎችም ስለነበሩ በትክክል የራሷ ማገዝም ከፈለጉ የራሷ አካውንት ተከፍቶላት በራሷ እንዲያግዟት የራሷ ስልክ ቁጥር አውጥታ በዛ እንዲያግዟት ነበር ሐሳቤ የኔ ማለት ነው። ልጅቷ የገጠማትን ነገር ትክክል ቢሆን ኖሮ ካለችበት ችግር ወጣ እንደዛ ለማድረግ ነበር ሐሳቤ። ፖሊስ በዚህ መልኩ መረጃውን አውጥቶታል ማለት ነው። በኔ በኩል ያለውን መረጃ ይሄንን ይመስላል። በጣም ክሊር እና ጥርት ያለ ነገር ነው። ብዙዎቻችሁ ለልጁን ሳትጠይቅ እንዴት በትግርኛ የተጻፈውን ተርጉመህ ዝም ብለህ ወደ አማርኛ ቀይረህ ፖስት አደረከው ሳታረጋግጥ አላችሁ ያላችሁ ሰዎች አላችሁ እንዴ? እንደ አንድ ሰው ይሄንን ነገር ስታነቡ አሁን አይሰማችሁም? ማለት እኔ አንድ ሰብአዊነት እንደሚሰማው የሰው ልጅ ጉዳዩን አነበብኩኝ። በትግርኛ ነው የተጻፈው። ብሬክስ እባክህ ለተመልካቾችህን እንዲተባበሯትና ከቤተሰቦቿ ጋር እንዲያገናኙት አድርግ ነው የሚለው። የገንዘብ ትብብር አይጠይቅም እዛ ነገር ላይ። ለ3 አመት ደሞዝ አልተከፈላትም። በአንድ ሺህ ብር ስትሰራ ነበር። የቤት ጽዳትን ስትጨርስ በጎች ትጠብቃለች። ይሄንን ሁሉ ግፍ እየደረሰባት ነውና ተባበራት የሚል ነው ጽሁፉ። እኔ ደግሞ ልጅቷ የጎንደር ልጅ ናት ስለተባለች እና የአማራ ክልል ተወላጅ ናት ስለተባለች የኔ ኦዲየንሶች የአማራ ተወላጆችም ስላሉ ጽሁፉን ወደ አማርኛ ተርጉሜ ያቀረብኩት አለቀ። እኔ በኔ በኩል መተባበር ባለብኝ መንገድ እንድተባበር አድርጌያለሁ። ከኔ የሚጠበቀውን ያደረኩት ኦኬ። ስለዚህ ጊዜያችሁ ሰጣችሁ ወዳችሁና አክብራችሁ ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁ። ያለውን ነገር ይሄንን ይመስላል። በጣም ክሊር ነው። ሌላውን ደግሞ ያው